እየተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነው እና ምን አይነት ሸርሙጣ እንደሆነ እኔ አላቅም። ልጁ የሰውን ህይወት የሴትን ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነው እና ይኸው እንግዲህ ተሳሳሙ እዚህ ጋር ወረደች ማለት ነው። በቃ ልትለየው እራሱ አልፈለገችም። በነገራችሁ ላይ ካሁን በኋላ ልጁን እግር በእግር ነው የምከተሉ፣ ከኔ የትም አያመልጥም። ይኸው ሰላም አለ ሄደ ማለት ነው። ጋይስ እንግዲህ ተመልከቱ እዚህ ጋር እየተሳሳመ ቤተሰቦቼ እንግዲህ ይህንን ቪዲዮ ያስገባሁላችሁ አንዳንዶቻችሁ ቢኤአይ ነው ምናምን እያላችሁ ስታወሩ በዩቲዩብም በቲክቶክም ስለሰማው ነው ማለት ነው። እንደዚህ አይደለም። ቢኤአይ የሚባለውን ሲያቀናብል እኮ ለየት አድርጎ መልካችሁን ቀየር አድርጎ ነው፣ እንደዚህ አድርጎ አይደለም። እና ይሄ ትክክለኛ ቪዲዮ እስከሆነ ድረስ ትክክለኛ ቪዲዮ ነው። የቆየ ሊሆን ይችላል፣ እኛ አናውቅም። ግን ይሄ ነገር ባይከሰት ዛሬ እስቲ በአንድ ሰው ቻናል እንኳን የተለቀቀ ቪዲዮ የለም። በአንድ ሰው እንኳን የተለቀቀ ቪዲዮ የለም። የት ሄደው ነው ትላላችሁ? ቀን ነበር አብረሽ ቪዲዮ መልቀቅ ይችላል። ስንት ጊዜው ነው በቻናሉ ቪዲዮ ስለለቀቀ። ስለዚህ ችግር ቢኖር ነው ቪዲዮ ራሱ ያለቀቁት ማለት ነው። እና ፍቅር ማለት ደግሞ በጣም የምትገርሚ አስመሳይ ነች ማለት ነው። ለሩታ ብለሽ ቀርበሽ እንደዚህ ይዘሽ እየጮመጮምሽው እንግዲህ ይሄ ለሩታ አዝኜ ነው እያልሽ እንዳይሆን ብቻ። እና ቪዲዮውን ያመጣሁላችሁ ቅድም ሰርቻለሁ። ቅድም ቪዲዮውን አላስገባውም ነበር፣ ግን አንዳንዶቻችሁ እየሰማችሁም እያዩዋችሁም ነው። ትክክል አይደለም። ይሄ ሄርሜላና አብርሽን ሊያለያይ ነው የፈለጉት፣ እንዲህ ሊሉ ነው የፈለጉት እያላችሁ የምትሉ ልጆች ናቸው። እሷ እንደሆነች የፈለገውን ቢያመጡ አልለያይም ብላለች። በዚህ ቪዲዮ ትለያያለች እንዴ? እውነተኛ የምትወደው ተሆነ እንዴት ትለያያለች? ጨውንጨው ምን ችግር አለው? በቃ የትራፊ በቃታል። እሷ መቼም ትራፊ ነው የምትወደው እንጂ ዋና እንዴት ዋና ብትፈልግ ኑሮ ራሷን ሸክፋ ራሷን ክብሯን ጠብቃ ተቀምጣ ለእሱ ያለውን ሰው መፈለግ ትችል ነበር ማለት ነው። እና ይሄ ለሄርሜላ ምንም አይመስላትም። ይሄ ከሄርሜላ ጋር ያለያዩት ነው ምናምን የምትሉ ልጆች ይሄ ምንም ልዩት የለውም። ይሄ ምንም አይመስላትም። እዚህ ጋር ራሱ ተሴት ጋር ተኝቶ ብታዩ እኔ ሄርሜላ አብርሃምን ትተው ትሄዳለች ብዬ አላስብም። ከዚህ ጋር ከሴቶቹ ጋር ተኝቶ ማለት ነው። እንዲያው ከሴት ጋር ተኝቶ ብታዩ ራሱ ሄርሜላ አብርሃምን የምተው አይመስለኝም። እንዲያው ፊት ለፊት ሆቴል ይዞ ተደውሎላት ነይ ቶሎ እዚህ ጋር አልጋ ይዞ ተኝቷል ከሴት ጋር ቢሏት ራሱ ህዳይታ በቃ እሱ እኔን እንትን ሊለኝ ነው እሱ እኔን ብቻ ነው የሚያፈቅረው ብላ እንደምትል እርግጠኛ ነኝ ማለት ነው። በዚህ ለሄርሜላ አትጨናነቁ። ሄርሜላ ምንም አይመስላትም ብዬ ነው የማስበው ማለት ነው። ለምን እሱ ያንንም ምንትል ብሎ ሲመጣ ትቀበረዋለች። ይሄም ምንም አይመስላትም። ለሴትነቷ ክብር ቢኖራት ኖሮ እሱ ውስ ክስ ብሏት መቀበል እየለባትም ብዬ ነው የማስበው። እንኳን ይሄ ማለት ነው ይሄ ከበጣ ገባው ቆሞ ውስ ክስ ብስ እያላት አልነበር እንዴ? ሴትነታችሁን እኮ ራሳችሁ ናችሁ የምታስከብሉት። ሴትነታችሁን እኮ ራሳችሁ ነው። አንዳንዴ የሄርሜላ አድናቂዎች በጣም ትገርሙኛላችሁ። እኔ በጣም ነው የሚገርመኝ። ካሁን በኋላ እኔ ከሩታም ጋር ቢሆን አብርሃም እኔ ባል ይሆናል ብዬ አላስብም። ከሄርሜላም ጋር ቢሆን ባል ይሆናል ብዬ አላስብም። ማለት መኪና ላይ መሳሳም ተጀመረ። ያው እኮ ብላለች የሆነ ሴትዮ መኪናም ላይ እንደዚህ ኧረ ተውኝ እስቲ። እና ይሄ ምንም እንትን አይደለም ማለት ነው። ስለዚህ ለሄርሜላ የምትጨነቁ ልጆች ለሄርሜላ አትጨነቁ። ሄርሜላ ምንም ቢያደርግ እዚህ ጋር ቤት አስገብቶ ራሱ ከቤቷ ወስዶ ሴት ቢያስተኛ
ሩታ ብቻ ትሁን እንጂ ሌሎቹን ሴቶች ተቀበላለች እሷ ማለት ነው። እውነቴን ነው የምላችሁ። ስለዚህ ምንም አይመስላትም። ለእሷ የምታስቡ ከእሷ ጋር ሊያጣሉት ሊያለያዩት እሷ ምንም ቢደረግ አትለይም ከአብርሃም። ስለዚህ አይዟችሁ፣ አትጨናነቁ እህቶቿ፣ የሄርሜላ እህቶች ማለት ነው። እኔም ለእናንተ አዝኜ ነው ምን ይደረግ ብላችሁ ነው። እና ይህንን ቪዲዮ እንግዲህ ስታዩ ትክክለኛ ወይ ቢኤአይ ነው ወይ ትክክለኛ ቪዲዮ ነው ብላችሁ እንግዲህ ከዚህ ጋር ቢኤአይ የምሰሩ ልጆች ፍረዱ ማለት ነው። እኔ ምን አይነት እንዴት እንደሚሰራ ራሱ ያንን ነገር ብትነግሩ ኑሮ እኔ የምሰራ ነበረ ማለት ነው እያቀናበርኩኝ። ግን እኔ እንዴት እንደሆነ እኔ ብዙም እንትን የመጎርጎር እንትን የለኝም፣ ፍላጎቱም የለኝም። ለምን እንደሆነ አላውቅም። ስለዚህ እኔ እንደዚህ አይነት ነገር በጣም ከባድ ነው። እውነቴን ነው የምላችሁ። እኔ ለሩታ ነው ይከብዳታል ብዬ የማስበው። ለሄርሜላ ምንም አይከብዳትም ማለት አምናታለች። ፍቅርን እኔ ያግዝሻለሁ ብላት ነው የመጣችው። እንደ እህት አይታት ነው ለሷ ብላ መታ እንደገና የልጇን አባት እንደዚህ በአደባባይ መሳም፣ መኪና ውስጥ መሳም፣ ለመለየት በቃ እንትላለልም ብላ እንደዛ መሆን፣ ይሄ የድሮ ነው የምትሉ ልጆች ደግሞ በቀደም ለታ እንደዚህ ነበር። ጠጉሯን እንደውም ከሩታ ቤት የሄደች ጊዜ ጠጉሯ ምንም ተኩስ ነው እንደዚህ ይሄ በዚህ ጋር እንትን ብለዋለች እንጂ የዛን ጊዜ እንደዚህ አልጋ ነው እያስያዘችው። ዛሬ ደግሞ እንደዚህ ከፍራ ነው። እና ብዙዎቻችሁ እሷ ጠጉሯን እኮ ይሄ የድሮ ነው ይሄ እንትን ነው የምትሉ ልጆች ጠጉሯ ተፈቷል። እንደዚህ ነው እንትን ያለው። ስለዚህ ይሄ ትክክለኛው እውነተኛ እንትን ነው። ይሄ ድሮ ሲገናኙ ደግሞ እዚህ ጋር ይሄ አለ። ይሄ ሹርባ ተሰርታ እንትን ነበር፣ በዊግ ተሰርታ ዊጉን ጠቅልላ ነበር። እንደገና ደግሞ መልሰው ሲገናኙ በዊግ ሹርባ ተሰርታ ነበረ። እና ብዙዎቻችሁ እንትን የምትሉ እዚህ ጋር ደግሞ ቀሚስ ለብሳ ነው እንግዲህ የሹራብ ቀሚስ ነው እንግዲህ። እኔ ትክክለኛም ሆነ እውነተኛም ሆነ ይሄ የራሳቸው ህይወት የሚኖሩት ነው። እኛ ምንም የሚያገባን የለም። ግን አትጣሉ፣ አትጨቃጨቁ። ቲክቶክ ላይም ዩቲዩብ ላይም ገብታችሁ ማለት ነው አትጣሉ። እናንተ ምንም የሚያገባችሁ የለም። እዚህ ጋር እኛ ምን አገባን? እኔ አንዳንዴ ይገርመኛል። እኛ ድርቅ ብለን እነሱ ጋር ስንሟገዝ ስንጃጃል የምንውለው ማለት ነው። የራሳቸውን እንትን እያሉ ነው። ስለዚህ ደግሞ እንደዚህ አይነት ነገር ጥሩ አይደለም። አብርሃም ለራስህም ቢሆን አንተ የልጅ አባት ነህ። አንተ ብዙ ሰው ያውቀሃል። መኪናም ውስጥ ገብቶ መሳሳም ለራስህ ራሱ ክብር ነው። ክብርህን ማጣት ነው ማለት። እኔ እንደዚህ አይነት ነገር ቀራጩም ደግሞ እኔ ትክክል ነው ብዬ አላስብም። ማለት ይሄ የሰውን እንትን ቀልጦ በሚዲያ ላይ መልቀቅ እኔ ትክክል ነው ብዬ አላስብም። ለምን መሰላችሁ? ይሄ የሰው ገበና ነው። ታለ ፍቃድ አንድ ሰው እኮ ዝም ብሎ እንትን ሚዲያ ታወቀው ተብሎ አንድ ሰው ዝም ብሎ ቪዲዮ ሊለቀቅበት አይችልም። በጣም ይሄ አስነዋሪ ነገር ነው። እና እየተከታተልኩኝ እለቅላችኋለሁ ያልከው ደግሞ እዚህ ጋር እንግዲህ ህግ ያለ ይመስለኛል። በህግ ማስቆም ይችላል አብርሃም። ማለት እንደዚህ አይነት ነገሮች ጥሩ አይደሉም ማለት ነው። ለሰሚውም ላይታውም እኛ እንደዚህ አይነት ምንም ትምህርት የሚሰጥ ነገር የለም። አሁን ስትናገር የነበረው ምናምን ምንም እንትን የሚል ነገር ያለ አይመስለኝም። ተሳሰሙ አለቀ። ምንም ዛዳ በህይወቱን ይሄ እኮ የራሱ ላይፍ ነው፣ የራሱ ህይወት ነው። ከአንድ ሰው ታልተመቸው ከአንዷ ጋር ይሄዳል። ምንም እንትን የለውም። ይሄ በቃ አለቀ። እናንተ በሚዲያ ላይ አንጥታችሁ የዚህን ትምህርት ነው ብላችሁ የምታሳዩን ደግሞ እኛ አንፈልግም። የራሳቸው ጉዳይ እንደፈለጉ መሆን ይችላሉ። እና ያው የአብርሃም ብልግናና የፍቅር ብልግና ግን በጣም ፍቅርን የታዘብኳት እሱ ወንድ ልጅ ነው ግን ከሩታ ጋር ሆና እንግዲህ በፊት አብርሃም ጋር እያሉ ቁጥርጥር እንደተሰላች ነው የተለያዩት።
የበፊት ነው እንዳትሉ ማለት ነው። የበፊት አይደለም ይሄ ያሁን ነው። በቁጥርጥር ተሰርታ ነው የመጣችው። መጀመሪያ ስትመጣ ደግሞ እንደዚህ ጠጉሯን እንደዚህ እንትን አስይዛ ነው የመጣችው። ፋሽን ሾው ነው ምንድን ነው የሚባለውን እሱን አስይዛ ነው የመጣችው። ከዛ ቀጥላ ስትመጣ ደግሞ ቁጥርጥር ተሰርታ ነው የመጣችው። ስለዚህ ይሄ የበፊት አይደለም አዲስ ነው። በነገራችን ላይ ይሄ ቪዲዮ አዲስ ነው እና ትክክለኛው እንግዲህ እነሱ ይሄ ምን ልበላችሁ በጣም የወረደ አስተሳሰብ ነው ያላት ራሱ ፍቅር ማለት ነው። ማለት እሷ አሁን ልጅ አላት። ለልጇ እንኳን ጥሩ ትምህርት ማስተማር አልቻለችም። አሁን እሷ ለሩታ ያሰበች መስላ እኔ እኮ ሩታን እንደዚህ ያረጋታለሁ እንደዚህ ነው ስትል ነበር፣ ግን አልሆነም። በጣም የሚገርም ነገር ነው። በጣም የሚያስደነግጥ ነገር ነው እላችኋለሁ። ለማንኛውም ሼር ላይክ እያደረጋችሁ እኛን አበረታቱን። እንግዲህ እስካሁን በአንዳቸውም ቻናል የተለቀቀ ነገር የለም እላችኋለሁ። እንግዲህ ነገ ደግሞ ምን ብለው እንደሚመጡ አላውቅም። በጣም በሚገርም ሁኔታ እኔ ግን በጣም ነው በፍቅር ነው ያዘንኩት። በአብርሃም ሳይሆን ለሩታ ብላ መታ እንግዲህ ሁለቱንም ነው እኮ እንትን ያለቻቸው። ሁለቱንም ሄርሜላንም የሸወደቻት ሩታንም የሸወደቻት። እሷ እኮ አንድ ሰው አይደለም የሸወደችው በነገራችን ላይ ማለት ነው። ሁለት ሰውን የሸወደችው እንጂ ምን እያላችሁ ነው? ይሄ እኮ ሁለት ሰውን የተሸወደላት። ይሄ እኮ የአንድ ሰው አይደለም። አሁን ሩታ ምናታለች ካለሷ ሰው የለም ብላታለች። እንዴ ካለሷ እንዴት ሰው አለ ብላ እንትን ብላለች። እንትን ብላ ነበረ ግን